ሰላም ጤና ይስጥልን የአዲስ 24 ወዳጆች በዛሬው ዜናዎቻችን እስራኤል የሶማሌላንድ የሀገርነት እውቅና ስለመስጠቷ እንመለከታለን። በደቡብ ምዕራብ ኢትዮጵያ የተለያዩ ጥቃቶች በማዕድን አውጪዎች ላይ ስለመፈጸማቸው እንደዚሁ የምንመለከተው ጉዳይ ነው። ኢራን ከፍተኛ መጠን ያለው የሚሳኤል ሙከራ ስለማድረጓም እንደዚሁ የግል ተቋማት ደሞዝ እንዲጨምሩ የሚያስገድድ ህግ ሊወጣ መሆኑን የሚልም ዘገባ ይዘናል። እነዚህና ሌሎች ዜናዎቻችንን ይዘን ቀርበናል። ልትከበራችሁ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ወደ ዜናችን እናልፋለን። በደቡብ ምዕራብ ኢትዮጵያ ክልል በ3 የማዕድን ስፍራዎች ላይ በተፈጸመ ጥቃት 7 ሰዎች ተገደሉ። በደቡብ ምዕራብ ኢትዮጵያ ክልል ውስጥ በሚገኘው ቢሮ ወረዳ በትናንትናው ዕለት ታጣቂዎች በ3 የወርቅና የእብነ በረድ ማውጫ ስፍራዎች ላይ በፈጸሙት ጥቃት 7 ሰዎች መግደላቸውን የወረዳው ዋና አስተዳዳሪና የፖሊስ አዛዥ ለቢቢሲ ተናገሩ። በትናንትናው ዕለትም በሌላ የማዕድን ስፍራ ላይ የተኩስ ልውውጥ መደረጉንም ተገልጿል። በምዕራብ ኦሞ ዞን ስር በሚገኘው ቢሮ ወረዳ ሐሙስ ታህሳስ 17 2018 ዓ.ም በ3 ስፍራዎች ላይ ጥቃት የደረሰው ከረፋዱ 5 ሰዓታት እስከ 7 ሰዓታት ተኩል ባለው ጊዜ ውስጥ መሆኑን የወረዳው ፖሊስ አዛዥ ዋና ሳጅን ደመላሽ አኩ ለቢቢሲ ተናግረዋል። ሌላ ኃይል የለም የሚሉት ዋና አስተዳዳሪው ታጣቂዎቹ የሚንቀሳቀሱት በተደራጀ መልኩ እንደሆነም በመጥቀስ ይከሳሉ። ከ100 እስከ 150 ኃይል ነው የሚዋጋው ሲሉም የአሁኑ ጥቃት ከዚህ ቀደም ባልታየ ደረጃ የተፈጸመ መሆኑን አንስተዋል። ቢቢሲ በጉዳዩ ላይ ከደቡብ ምዕራብ ኢትዮጵያ ክልል ከምዕራብ ኦሞ ዞንና ከሱሪ ወረዳ ተጨማሪ መረጃ ለማግኘት ያደረጋቸው ጥረቶችም አልተሳኩም። የምዕራብ ኦሞ ዞን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ደሳለኝ ጌሊታ በዚህ ዙሪያ የተጣራ መረጃ የለኝም ብለዋል። ዝቅተኛ የደሞዝ ወለልን ለመወሰን ጉዳዩን የሚያጠና ቦርድ ለማቋቋም የሚያስችል ረቂቅ ተዘጋጅቶ ለሚኒስትሮች ምክር ቤት መላኩ ተገለጸ። በኢትዮጵያ ለረጅም ጊዜ ሲጠየቅ የቆየው የሰራተኞችን ዝቅተኛ የደሞዝ ወለል ለመወሰን ጉዳዩን የሚያጠናና ቦርድ ለማቋቋም የሚያስችል ረቂቅ ደንብ ተዘጋጅቶ ለሚኒስትሮች ምክር ቤት መላኩን የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን አስታውቋል። የኮንፌዴሬሽኑ የህዝብና የውጭ ግንኙነት መምሪያ ኃላፊ አያሌው አህመድ ለአዲስ ማለዳ እንደገለጹት የሰራተኛውን ዝቅተኛ የደሞዝ ወለልን የመወሰን ጉዳይ ለአንድ ወገን ብቻ የሚወሰን አለመሆኑ አመላክተው በአሰሪ ሰራተኛና መንግስት ስምምነት መሰረት የሚወሰን መሆኑን ተናግረዋል። ከዚህም በተጨማሪም ዝቅተኛ የደሞዝ ወለል በቀጥታ የሚወሰን ጉዳይ አለመሆኑን ያስታወሱት ኃላፊው በቅድሚያ 3 አካላት ማለትም አሰሪ ሰራተኛና መንግስት ተስማምተውበት ዝቅተኛ የደሞዝ ወለል ላይ ጥናት የሚያደርግ ቦርድ በሚኒስትሮች ምክር ቤት ደንብ ጸድቆ ከተቋቋመ በኋላ ዝቅተኛ የደሞዝ ወለል የሚወስነው ቦርዱ በሚያጠናው ጥናት መሰረት መሆኑንም አስገንዝበዋል። በአሰሪና ሰራተኛ ህጉ ላይም የሀገሪቱ የኢኮኖሚ ሁኔታ እያዩ የሰራተኛውን ዝቅተኛ የደሞዝ ወለል የሚወስን ቦርድ ይቋቋማል የሚል ህግ መኖሩን የተናገሩት ኃላፊው ይሁን እንጂ በተለያዩ ምክንያቶች እስካሁን ድረስ ዝቅተኛ የደሞዝ ወለልን የሚያጠናው ቦርድ ሳይቋቋም መቆየቱን ገልጸዋል። እኛም ስንጠይቅ የቆየነው በአሰሪና ሰራተኛ ህጉ መሰረት ይህ ቦርድ ተቋቁሞ ስራውን እንዲሰራ የሚል ነው ያሉት የህዝብና ውጭ ግንኙነት መምሪያ ኃላፊው በዚህ መሰረት መንግስትም ጥያቄው አምኖበት ዝቅተኛ የደሞዝ ወለልን ለመወሰን ጉዳዩን የሚያጠናው ቦርድ ለማቋቋም የሚያስችሉ የቅድመ ዝግጅት ስራዎች ሲሰሩ መቆየታቸውን ተናግረዋል። በዚህም ሰራተኛውን አሰሪውና መንግስት ያካተተው የሶስትዮሽ አማካሪ ቦርድ በጉዳዩ ላይ በጋራ ሲመክርበት ከቆየ በኋላ ዝቅተኛ የደሞዝ ወለልን የሚያጠናው ቦርድ ለማቋቋም የሚያስችለው ረቂቅ ሰነድ ደንብ ሆኖ እንዲወጣ ለሚኒስትሮች ምክር ቤት መላኩን የኮንፌዴሬሽን የህዝብና ዓለም አቀፍ ግንኙነት መምሪያ ኃላፊ ነግረዋል። በቀጣዩ ሌላ አዲስ የአፍሪካ ቀንድ አሰላለፍ የአፍሪካና የዓለም አሰላለፍ ሊቀየር የሚችል አዲስ አጋጣሚ ተፈጥሯል። እስራኤል ሶማሌላንድ የሀገርነት እውቅና ሰጥታለች። ይህንን የሚደግፉና የሚቃወሙ ሀገራት አሁን የሚታዩ ሲሆን ሶማሌላንድ የአፍሪካና የዓለም አጀንዳ ሆናለች። የአዲስ አሰላለፍ በዚህ በአፍሪካ ቀንድ አዲስ ሁነቶች ይዞ የሚመጣም ይሆናል። ለዘመናት የሀገር ትግል የላቀ ሶማሌላንድ አሁን ህልሟን ገሃድ ያደረገች ይመስላል። ይህን ተከትሎም ቱርክ፣ ግብጽና ጅቡቲ የሚገኙበት ሀገራት በውጭ ጉዳይ ሚኒስተሮቻቸው አድርገው ሀሳባቸውን ገልጸዋል። ይህንንም እርምጃ ኮንነውታል። ይሁን እንጂ እስራኤልና ሶማሌላንድ አንዳቸው ለሌላኛው እውቅና ለመስጠት ተስማምተዋል። የእስራኤሉ የውጭ ጉዳይ ሚኒስተር ጌዲዮን ሳር የእስራኤሉ ፕሬዝዳንት ቤንጃሚን ኔታንያሁና የሶማሌላንድ ፕሬዝዳንት አብዱራህማን አብዱላሂ ሁለቱ ሀገሮች አንዳቸው ለአንዳቸው እውቅና እንዲሰጡና ሙሉ ዲፕሎማሲያዊ ግንኙነት እንዲጀምሩ ዛሬ ከስምምነት ላይ መድረሳቸው አስታውቀዋል። በዚህም መሰረት እስራኤል ለሶማሌላንድ እውቅና በመስጠት በዓለም የመጀመሪያ ሀገር ሆናለች።
ይህንን ተከትሎም በርካታ ሶማሌላንዳውያን ደስታቸው እየገለጹ ሲሆን ይህ ሁነት የአፍሪካ ቀንድ ከዚህ በፊት ታይቶ በማይታወቅ ሁኔታ የቀጠናው ሀያላን መፋለሚያ ይሆናል። እስራኤል ከኢራን፣ እስራኤል ከቱርክ፣ ኢትዮጵያ ከግብጽ፣ የዩናይትድ አረብ ኤምሬትስ ከግብጽ ውስብስብ ሽኩቻ ቀጠናው ላይ ተደቅኗል። የእስራኤል ለሶማሌላንድ የሀገርነት እውቅና መስጠት የሱዳን የእርስ በርስ ጦርነት የበለጠ እንዲጋጋል ሲያደርግ የሱዳንን ቀውስ ከሶማሊያ ከኤርትራና ኢትዮጵያን ሽኩቻም ከየመን ፖለቲካዊ ሁኔታ ጋር ያስተሳስራል። አረብና የአፍሪካ ቀንድም ያፋትጋል። ለጊዜው ያለው የሚመስለው አሰላለፍ በጄኔራል ሐሚት የሚመራው የሱዳን አርኤስኤፍ፣ ዩናይትድ አረብ ኤምሬትስ፣ እስራኤልና ሶማሌላንድ በአንድ ጎራ ሲሆኑ ኤርትራ፣ ግብጽ፣ ሶማሊያ፣ ቱርክ በአንድ ጎራ ይሆናሉ። እነ ሳውዲ አረቢያ ዝምተኛ ተሳታፊ ሲሆኑ ኢራን ሚናዋን ለመለየት ያለችበት አሁናዊ አቋም እንድታጤን ሊያስገድዳት ይችላል። እስራኤል ሶማሌላንድ ላይ የጦር ሰፈር መመስረቷ የማይቀር ሲሆን ይህ በቀጠናው ላይ ትልቅ የፉክክር አቅምን ይፈጥርለታል። ዘግተው የደረሰን መረጃ እንደሚያመላክተው አፍሪካ ህብረትም ይህንን እውቅና አውግዞታል። እንደሚታወሰው ግብጽ ኢትዮጵያ ዙሪያ ለመክበብ በቅርቡ ከሶማሊያ ጋር ስምምነት የደረሰች ሲሆን ጦሯን ለማስፈርም ወታደራዊ ካምፕ እየገነባች ይገኛል። ኢራን ከፍተኛ መጠን ያለው የሚሳኤል ሙከራ አድርጋለች። ይህም የኢራን ከፍተኛ የሚሳኤል ሙከራ የአሜሪካው ፕሬዝዳንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በኢራን ጉዳይ ለመነጋገር በያዙት ቀጠሮ ዋዜማ ሲሆን እስራኤል ላይ ድንጋጤና ፍርሃት መልቀቁን ዘ ቴሌግራፍ ዘግቧል። ዘገባው እንዳለው ከሆነ ይህ በአይነቱ ለየት ያለ የኢራን ከፍተኛ ሚሳኤል ልምምድ እስራኤልን ድንገት የማጥቃት እቅድ መኖሩን የሚያመላክት ሊሆን ይችላልም ተብሏል። ውድ የአዲስ 24 ዜና ተከታታዮቻችን የእስካሁኑ ዜናዎች ያደመጣችሁትን ይመስል ነበረ። ቻናላችንን ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሆኑን እንላለን። መልካም ጊዜ ይሆንላችሁ።